ባለትዳሮች ሩካቤ ካደረጉ በኋላ በስንተኛው ቀን ነው ወደ ቤተክርስቲያን የሚገቡት? ስጋው ደሙ ለመቀበል ስንት ቀን ከሩካቤ መከልከል አለብን? ሩካቤ የማይፈቀድባቸው ዕለታት የትኞቹ ናቸው? በጾም ወራት አንድ ሰው ሩካቤ ቢፈጽም ምንድነው ማድረግ ያለበት? ሰላም ተወዳጆች እንደምን አላችሁ? ይህ ሰዋሰው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋሰው ነኝ። በዚህ ቪዲዮአችን ዛሬ ስለ ሩካቤ ስጋ የምንነጋገር ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ሩካቤ ወይም ደግሞ ሩካቤ ስጋ በቤተ ክርስቲያናችን የተቀደሰ ነው ለባለትዳሮች ማለት ነው። ብዙ ጊዜ ይህ ጉዳይ በግልጽ ባለመነጋገር ምክንያት ብዙ ትዳሮች ከሚበተኑባቸው ጉዳዮች መካከል አንደኛው ይህ ሩካቤ ስጋ ነው። ሩካቤ በቤተ ክርስቲያናችን አንድ ሰው በቤተ ክርስቲያን ስርዓት አግብቶ ቤተ ክርስቲያን ባልና ሚስት ብላ አንድ አካል ናችሁ አንድ አምሳል ናችሁ ብላ ያወጀችውን ሩካቤ የሚፈጽሙበት ባለትዳሮች የተቀደሰ እንደሆነ ቅድስት ቤተ ክርስቲያን ታስተምራለች። ይህ በጣም የተቀደሰና ልጆችም የሚጠቁበት ነው። ሩካቤ ከሌለ ልጆችም አይተኩም። የሚገኙትም ልጆች በዛ መንገድ ስለሆነ እግዚአብሔር የፈቀደበት መንገድ ስለሆነ ማለት ነው። ነገር ግን ቤተክርስቲያን ያላወጀቸው ቤተክርስቲያን ያላጋበቻቸው ሰዎች የሚያደርጉት ግን ዝሙታዊ ነው። ለምሳሌ አንድ ሰው ከቤተክርስቲያን ውጭ ማግብቶ ከሆነ በቤተክርስቲያን ስርዓት ውስጥ በስጋው ደግሞ መታተም መቻል አለበት። ቤተክርስቲያን ትዳሩን ማወቅ መቻል አለበት። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር ምን ይላል? በትዳራችሁ ጊዜ ወይንም ደግሞ በሰርጋችሁ ጊዜ ቤተክርስቲያን ያላደረጋችሁ ሰርጋችሁን ይላል በህይወቴ ክርስቶስ አይገኝበት እንደማለት ነው ይላል። ስለዚህ ቤተክርስቲያን አክብራ ያጋባቻቸው ባለትዳሮች ግን ሩካቤያቸው የተቀደሰ ነው። ቅዳሴያችንም ላይ እንዲህ የሚል ነገር እናገኛለን። እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን ይላል። የተቀደሰ ተግባር እንደሆነ ይናገራል ማለት ነው። ጌታም በመዋዕለ ጾሙ ከጾሙን ከፈጸመ በኋላ 40 መዓልትና 40 ሌሊት ከጾሙ በኋላ የመጀመሪያ ቀዳሚ ተአምር ያደረገው ሰርገኞች ላይ ነው። ስለዚህ በቤተ ክርስቲያን የሚጋቡ ሰዎች የተቀደሰ ትዳር ያላቸው ሰዎች ሩካቤያቸውም የተቀደሰና መልካም ነው። ስለዚህ አንድ ሰው በቤተ ክርስቲያን አግብቶ በቤተ ክርስቲያን ስርዓት ውስጥ ተክሊል አድርጎ ወይም ደግሞ በቁርባን ተጋብቶ ሩካቤ ከፈጸመ በመጀመሪያው ቀን ወደ ቤተ ክርስቲያን መግባት ይችላል። ብዙ ጊዜ ይሄ ነገር ያነጋግራል። የመጀመሪያዎቹ በሶስተኛው ቀን በሁለተኛው ቀን ይላሉ። በቤተ ክርስቲያን ስርዓት ውስጥ አግብቶ የሚኖር ሰው ግን ይህ ሩካቤው የተቀደሰ እንጂ የረከሰ አይደለም። አንድ ባለትዳር ከሚስቱ ጋር ሩካቤ የሚያደርገውን እንደ ርኩሰት መቁጠር የለበትም። ወደ ቤተ ክርስቲያንም ሲሄድ መሳቀቅ የለበትም። ታጥቦ ወደ ቤተ ክርስቲያን በዕለቱ መግባት ይችላል። ይህም በእርግጠኝነት መናገር እንችላለን። በቤተ ክርስቲያን ውስጥ ተጋብተው ትዳራቸውን በሰላም እያኖሩ ያሉ ባለትዳሮች ሩካቤያቸውን የሚፈጽሙት ይህ የተቀደሰ ተግባር ስለሆነ መሸማቀቅ እንደ ርኩሰት ወይም ደግሞ እንደ ሌላ ኃጢአት ነውር መታየት የለበትም። እንደ ነውር የሚቆጠርባቸው ጊዜያቶች ሊኖሩ ይችላሉ። እሱን አብረን የምናየው ይሆናል። ሁለተኛ ግን ሩካቤ የተከለከለባቸው ጊዜያቶች እነማን ናቸው? ብዙ ጊዜ ይህ ኢሹ ብዙዎችን የሚያነጋግር ኢሹ ስለሆነ በደንብ ትኩረት አድርጋችሁ እንድትከታተሉኝ ጠይቃለሁ። ሩካቤ የተፈቀደባቸው ጊዜያቶች እንዳሉ ሁሉ የተከለከለባቸውም ጊዜያቶች አሉ። እግዚአብሔር በዚህ ጊዜ አድርጉ ቢለን ለራሳችንም ጥቅም ነው፣ አታድርጉ ቢለንም ደግሞ ለራሳችን ጥቅም ነው። ስለዚህ ሩካቤ ስጋ የተከለከለባቸው ጊዜያቶችም አሉ፣ የተፈቀደባቸውም ጊዜያቶች አሉ። ሩካቤ የተቀደሰ ባለትዳሮች የተቀደሰ ተግባራቸው ቢሆንም ግን ባለትዳርነን ብለው ሁልጊዜ ማድረግ እንደሌለባቸው ፍትሐ ነገሥታችን አንቀጽ 24 ላይ ይደነግጋል። ስለዚህ የተከለከለባቸው ጊዜያቶች ለምሳሌ የጾም ወራቶች ማለት አንድ ሰው ለምሳሌ በጾም ወራት ፍትወተ ስጋ ቢነሳበት ምንድነው ማድረግ ያለበት? አሁን ይሄ በጣም ትልቁ ኢሹ ነው። ቅዱስ ጳውሎስ አንደኛው ለአንደኛው እንዳይከላከል በመጽሐፍ ቅዱስ ይናገራል። ፍትሐ ነገሥታችንም ላይ በተለየ ኬዝ ፍትወት በጣም የሚያስቸግረው ከሆነ ከነዚህ ቀናቶች ውስጥ ብሎ ያስቀምጣቸዋል። በተለይ ደግሞ ሕማማት ጌታ የተገረፈበት የተሰቀለ በሕማሙ ሞቱ የምናስብበት ወራት ስለሆነ በዚህ ጊዜ የሚደረገን ሩካቤ ኃጢአት እንደሆነ ፍትሐ ነገሥቱ ይደነግጋል ማለት ነው። በጾም ወራት ግን አንድ ሰው ፍትወተ ስጋ ቢነሳበት ወይም ሴቷ ወይም ደግሞ ወንዱ ፍትወተ ስጋ ቢነሳበት የጾም ወራት ነው ተብሎ ትዳርን እስከ ማፍረስ የሚያደርስ የተቀደሰውን ጉዟቸውን የሚያፈርስ ስለሆነ ከንስሐ አባት ጋር በመመካከር መፈጸም ይቻላል ወይም ደግሞ ማድረግ የሚቻልበት ሁኔታ አለ። አንደኛው መከልከል የለበትም። ሁለታቸው ተነጋግረው በፈቃድ ተስማምተው ነው ይሄንን ነገር ማድረግ ያለባቸው በጾም ወራት። በተለይ ግን ኢንኬዝ ያስቀመጣቸው አለ ፍትሐ ነገሥታችን አንቀጽ 24 ላይ የተቀመጠው ድንጋጌ አለ። ለምሳሌ በሕማማት ምንም አይነት ፍትወት እንኳን ቢነሳ በዚህ ጊዜ የሚደረግ ሩካቤ ርኩሰት እንደሆነ ኃጢአት እንደሆነ ይደነግጋል። ሌላኛው ደግሞ ወደ ቤተክርስቲያን ማለትም ክርስትና ለማስነሳት ወይም ደግሞ ለማንሳት
የምንሄድባቸው ጊዜያቶች ከነዚህ መከልከል እንደሚጠበቅ ይነግረናል። ሰባቱንም አጽዋማት ለምሳሌ ሰባቱ አጽዋማት የሚባሉ ሮብ፣ ዓርብ፣ የነቢያት ጾም፣ የሐዋርያት ጾም፣ አብይ ጾም፣ ጾመ ነነዌ፣ ፍልሰታ፣ ሮብና ዓርብ እነዚህ ጾሞች የተከለከሉ ናቸው። ነገር ግን ኢንኬዝ ብሎ የሚያስቀምጠው ሕማማት ላይ የሚደረገውን ጊዜ ግን ይህን በጣም ርኩሰት እንደሆነ ፍትሐ ነገሥታችን አንቀጽ 24 ላይ ተቀምጦ እናገኛለን። በዚህ ጊዜ በጣም ፈጽሞ የተከለከለ ነው። ሁለተኛው የተከለከለ መሆኑን የሚገልጸው ደግሞ በጾም ወራት ግን በሌሎች የጾም ወራት ግን ይላል ለየት አድርጎ በሌሎች ጾማት ወራት ግን ፍትወት ስጋዊ ቢነሳበት አንድ ባለትዳር ተነጋግሮ ፍትወቱን መግታት የማይችልበት ሁኔታ ከሆነ ይህንን ከንስሐ አባት ጋር ተነጋግሮ መፍታት እንደሚችል ወይም ደግሞ ሩካቤውን ከፈጸሙ በኋላ ለንስሐ አባቱ መናገር እንዳለበት ፍትሐ ነገሥታችን አንቀጽ 24 ላይ ይደነግጋል። በሕማማት ጊዜ ግን የሚደረገው ያ ሩካቤ በጣም ርኩሰት እንደሆነ ይናገራል። ሌላኛው አንድ ሰው በሩካቤ መከልከል ያለበት መቼ ነው ሲባል ስጋው ደግሞ በሚቀበልበት ጊዜ 2 ቀን ከሩካቤ መከልከል አለበት። ስጋው ደግሞ ለመቀበል የሚያስብ ከሆነ ለምሳሌ አንድ ሰው ዛሬ ቅዳሜ መቀበል ቢፈልግ ቅዳሜ በራሱ የተከለከለ ነው። ቅዳሜና እሁድም የተከለከለ ነው። ሩካቤ ስጋ መፈጸም የተከለከለ ነው። ለምሳሌ ቅዳሜ ይከለከላል። ከዛ ቅዳሜን ውሎ 18 ሰዓት ስለሆነ የሚጾመው ይውላል ሙሉ ቀን ቅዳሜን። ከዛ እሁድ ይቀበላል፣ ይውላል፣ ያድራል። ሰኞ መፈጸም ይችላል ማለት ነው። ቅዳሜና እሁድም እንደ ሰንበት ስለሆነ የሚቆጠሩት የተከለከለ ነው። አበይት በዓላት ማለት የጌታ አበይት በዓላት ትልልቅ በዓላት አሉ። ጽንሰቱ፣ ልደቱ፣ ጥምቀቱ፣ ትንሳኤው፣ ዕርገቱ እነዚህ በዓላት አበይት፣ ደብረ ታቦር እነዚህ አበይት በዓላት እንዲሁም ደግሞ የግዝት በዓላት የሚባሉት እመቤታችን፣ ቅዱስ ሚካኤል፣ ባለ እግዚአብሔር በተለይም ደግሞ በትልልቅ ክብረ በዓላት ጊዜ ሩካቤ የተከለከለ ነው ማለት ነው። በሌሎች ጊዜያቶች ግን ፍትወት ቢያስቸግረው አንድ ሰው በጾም ወራትም እንኳን ቅድሜ ነግሬያችኋለሁ ፍትወት ቢያስቸግረው እሱን ከባለቤቱ ጋር ተነጋግሮ መፍታትና መፈጸም ይገባዋል። ፍትሐ ነገሥቱ የሚያስቀምጠው እሱን ስለሆነ ነገር ግን አደረግኩ ተብሎ ደግሞ ነገሩን ከመከልከል ማድረግ የለበትም። ለምሳሌ ትዳር ራሱ የተመሰረተው በራሱ አንደኛ ልጅ ለመውለድ ዘርን ለመተካት፣ ሁለተኛ ደግሞ ፍትወትን ለመግታት ስለሆነ ተነጋግሮ መፍታት ያስፈልጋል ማለት ነው። የታመምክ ኑር ማለት አይቻልም። በጾም ወራትም ቢሆን ህመም አለ ወይ ህመሙን መድኃኒቱን ወስደህ ህመምህን አስታግስ ወይንም ደግሞ ህመሙን ችለህ ኑር። ከሁለት አንዱ መምረጥ ይኖርበታል ማለት ነው። ያም ሆኖ ከንስሐ አባቱ ጋር ተነጋግሮ ነገሮችን ማስተካከል ይኖርበታል ማለት ነው። ሌላኛው ሩካቤ የተከለከለበት ጊዜ ግን አንዲት ሴት በወር አበባ ወቅት ሩካቤ ተከልክሏል። በዚህ ወቅት ይህ በጣም ርኩሰት እንደሆነ ይናገራል ፍትሐ ነገሥታችን። ለምንድን ነው ይሄንን የከለከለው ብሎ ሲናገር በነገራችሁ ላይ ጾምም ቢሆን በጾም ወራትም ቢሆን የተከለከለበት አንደኛው ምክንያት የጾም ወራት የነፍሳችን ጉዳይ የምናስብበት እንጂ ስጋዊ ነገራችንን የምናስብበት ስላልሆነ ነው የተከለከልነው። በወር አበባ ወቅትም ቢሆን የተከለከለበት አንደኛው ምክንያት አንደኛ በዚህ ጊዜ የሚፈጠር ጽንስ በራሱ በጣም ልጁ በደዌ የተመታ እንደሚሆን ፍትሐ ነገሥቱ ያስቀምጣል። ሳይንስም ይህንን ይናገራል። እንደገና ደግሞ ወንዱም ቢሆን በበሽታ ይጠቃል። የአባላዘር በሽታ ሊያጠቃው ይችላል። ሳይንሱም ይህንን ማረጋገጥ ችሏል። እና ለኛ ጥቅም ሲባል በወር አበባ ወቅት አንዲት ሴት የወር አበባ ወቅት በምትሆንበት በደም ወራት ወቅት ሙሴም ይህንን አስቀምጧል በኦሪት መጽሐፍ ላይ በደም ወራት መገናኘት የተከለከለ ነው ማለት ነው። ሌላኛው ደግሞ በጽንስ ወራት አንዲት ሴት ልጅ በጽንሷ ወራት መገናኘት የለበትም፣ መከልከል መቻል አለበት እስክትወልድ ድረስ። ከወለደችም በኋላ ከወልደቷ በኋላ ወንድ ልጅ ከወለደች ከ40 ቀን በኋላ ሴት ልጅ ከወለደች ከ80 ቀን በኋላ ነው ማለት ነው። በክርስትና ወይም ደግሞ ከወለደትም በኋላ በእነዚህ ጊዜያቶች በአራስነት ጊዜዋ መከልከል አለበት ማለት ነው። በእነዚህ ጊዜያቶች መከልከል መቻል አለበት ማለት ነው። በጽንስ ወራት የተከለከለበት ሌላኛው ምክንያት ደግሞ ልጁን ወይም ደግሞ ጽንሱን ስለሚጎዳና የጽንሱን ሁኔታ ስለሚያዛባ ነው። ሳይንሱ ይህንንም ማረጋገጥ ችሏል። በነገራችሁ ላይ ሰርች አድርጋችሁ መሞከር ትችላላችሁ። ጉግል አድርጋችሁ ተመልከቱት። እዚህ ጉዳይ ላይ ሳይንሱ ማረጋገጥ ችሏልና የልጁን ሁኔታ ስለሚያዛባ ያቀማመጥ ሁኔታውን ሌሎችንም ሁኔታዎችን ስለሚያዛባ በጽንስ ወራት የተከለከለ ነው። ከወለደችም በኋላ ከ40 እና ከ80 ወንድ ከወለደች ከ40 ሴት ከወለደች ደግሞ ከ80 ቀን በኋላ ነው መሆን ያለበት። ሌላኛው ደግሞ መከልከል ያለበት አንድ ሰው ሩካቤ ባለትዳር ሆኖ ሩካቤ ስጋ መከልከል ያለባቸው ጊዜያቶች ክርስትና በሚያስነሳበት ወቅት ወይም ደግሞ ሊያነሳ በሚያስብበት ወቅት
መከልከል መቻል አለበት። 2 ቀን ቀድሞ ነው የሚለው ፍትሐ ነገሥቱ። ወደ ቤተክርስቲያን ሲሄድ 2 ቀን ቀድሞ ከልከል ይላል። ያ ደግሞ መንፈስ ቅዱስን ለማክበር ነው ይሏል። የሚሰጠው የሃይማኖት ልጅ ስለሆነ መንፈስ ቅዱስን ለማክበር ሲባል 2 ቀን መከልከል መቻል አለበት። ልጅ ክርስትና ልጅ ለማንሳትም ለማስነሳትም የሚያስብ ከሆነ እንዳልኳችሁ ያው በአራስነት ወሯትም መከልከል አለበት። ሌላው ደግሞ ልጅ ለማንሳት ወይም ደግሞ ክርስትና ለማንሳት የሚያስብም ሰው ከሆነ በዚህ ጊዜ መከልከል መቻል አለበት ይላል። ሌላኛው ደግሞ በንስሐ ጊዜ የቀኖና ጊዜ ከሆነ ባልና ሚስት ቢሆኑም በቀኖና ወራታቸው ወይም ደግሞ በግል ከንስሐ አባታቸው ጋር ተነጋግረው የተቀበሉት የንስሐ ወይም ደግሞ ቀኖና ካለ በዚህ ጊዜ መገናኘት የለባቸውም። ለምን ባልና ሚስት ምንም ባልና ሚስት እንኳን ቢሆኑ ሁለታቸው የተቀበሉትን ቀኖና ስለሚያፈርስ አንደኛ የነፍሳችን ጉዳይ ነው አይደለ? ንስሐ የሚያስገባን የነፍሳችን ጉዳይ ነው። ስጋ ስለበደለ ነፍስን ለመካስ የምናደርገው የነፍሳችን ጉዳይ ስለሆነ ምንም ባለትዳር ቢሆኑ በቀኖና ወራት ወይም ደግሞ ንስሐ በተቀበሉበት ጊዜ ወራት መከልከል መቻል አለባቸው። እነዚህ ነገሮች ለምሳሌ የንስሐ ጊዜያቸው ላይ ከስጋ እንደሚከለከላችሁ ሁላ ይሄም አንደኛው የስጋ ተግባር ስለሆነ ከሩካቤም ይከለከላሉ ማለት ነው። ስለዚህ በእነዚህ ወራት በእርግዝና ወቅት፣ በአራስነት ጊዜ፣ በወር አበባ ጊዜ፣ በጾም ወራት መከልከል ይጠበቃል ማለት ነው። በተለይ ግን ለየት አድርጎ ፍትሐ ነገሥቱ ያስቀምጠው የሕማማትን ጊዜ የስጋ ወይም ደግሞ ሩካቤ ስጋ የሚፈጽም ሰው እጅግ በጣም ጸያፍ እንደሆነ ይናገራል። ምንም ባለትዳሮች የሚያደርጉት ሩካቤ የተቀደሰ ቢሆንም ግን በዚህ ወራት የሚፈጸም ሩካቤ ግን በጣም ርኩሰት እንደሆነ ፍትሐ ነገሥቱ ይደነግጋል ማለት ነው። የጌታን ሕማምና ሞት የምናስብበት ጊዜ ስለሆነ ማለት ነው። በሌሎች የጾማት ወራት ጊዜ ግን ከንስሐ አባት ጋር ተረጋግሮ ወይም ደግሞ ሁለታቸው አንደኛው መከልከል የለበትም። ፍትወት ስጋዊ ቢሆን በጾም ወራትም ቢሆን ማለት ነው። በሌሎች የጾም ጊዜያቶች መከልከል አይቻልም ማለት ነው። አንደኛው ተነጋግሮ ሁለታቸው ተስማምቶበት ካልሆነ ማለት ነው። ስለዚህ ስለ ሩካቤ ባጭሩ በጣም ከብዙ በትንሹ ይህንን ይመስላል ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽንዕ ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በሚቀጥለው ደግሞ ሁላችሁንም ወጣቶችን በተለይ ደግሞ በደንብ ልታሻሽሉበት የምትችሉት በጣም በኃጢአት እየወደቃችሁበት ያለ አንድ ጉዳይ አለ። ስለርሱም ደግሞ ከአባቶች ያገኘሁትን አንብቤ ያገኘሁትን መፍትሄ ብዬ ያዘጋጀሁላችሁ ቪዲዮ አለ። እሱንም የማጋራችሁ ይሆናል ማለት ነው። ይቆየን።